ጤና ይስጥልኝ የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የጥቅምት 26 ቀን 2018 ዓመተ ምህረት የዕለቱን የምዕራፍ 1 የዜና ዘገባችን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ ሮሃ የፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱ የምንዛሬ ተመን የምናሳውቃችሁ ይሆናል። አብራችሁን ቆዩ። በዜናዎቻችን ላይ የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች ወቅታዊና አዳዲስ ጉዳዮችን አካተናል። እንድትከታተሉንም እንጋብዛችኋለን። በቅድሚያም አርዕስቶችን የሸገር ዳቦ ድጎማ ሙሉ በሙሉ ለባለ ሀብቶች መሰጠቱ ተሰምቷል። ከዚህ ጋር ተያይዞ ገበያ ሚዲያ ከሚመለከተው አካል ጋር ቆይታ አድርጓል። የምትሰሙት ይሆናል። ባጋጠመ አሰቃቂ አውሮፕላን መከስከስ አደጋ የበርካቶች ህይወት ማለፉ ተሰምቷል። በዝርዝር የምትሰሙት ይሆናል። ወርሃዊ ደሞዝ ለመቀነስና ጥቅማ ጥቅም ለማስቀረት የተገደዱ ተቋማት ስለመኖራቸውም ተሰምተዋል። የትኞቹና በምን ምክንያት የሚለውን በዝርዝር የምናደርሳችሁ መረጃችን ነው። ተግባራዊ ይደረጋል የተባለው አዲስ የግብር አሰባሰብ ተከትሎ በመዲናዋ ያሉ ሉኳንዳ ቤቶች ከፍተኛ ቅሬታን አሰምተዋል። በዝርዝር ይዘነዋል። የተከበራችሁ ተከታታዮቻችን የእነዚህና የሌሎች ጉዳዮች ዝርዝር መረጃዎችን ያደረስናችሁ አብረን እንቆያለን። አብራችሁን በመቆየት እንድትከታተሉን እየጋበዝን አሁን ወደ ዝርዝር ጉዳዮች እናምራ። በአዲስ አበባ ነጋዴዎች በጉጉት ሲጠበቅ የነበረው የአኮያ ጎልድ ሱቅ መሃል 4 ኪሎ ላይ ኪራይ በሚመስል ዋጋ ሽያጭ ተጀመረ። 5 እህት ኩባንያዎች ያሉት አኮያ ፕሮፐርቲስ በ3 ዓመት ውስጥ 3 ፕሮጀክቶችን በጥራት ገንብቶ አጠናቋል። እንዲሁም ብዙዎችን የቤት ባለቤት አድርጓል። አሁን ደግሞ በአዲስ አበባ እምብርት መሃል 4 ኪሎ ላይ አምባሳደር ሞል ጀርባ የንግድ ማዕከል ከ19 እስከ 34 ካሬ አማራጭ ያላቸውን ሱቆች ከ3.9 ሚሊዮን ብር ጠቅላላ ክፍያ ጀምሮ እንዲሁም በ30% ቅድመ ክፍያ ያለምንም ዋጋ ጭማሪ በተመቻቸ አከፋፈል ሁኔታ ለገበያ አውጥቷል። በተጨማሪም እነዚህ ሱቆች በፉል ፊኒሽድ አማራጭና የ100% የኪራይ ዋስትና ያላቸው ሲሆን ከ10 እስከ 20% እውነተኛ ቅናሽ ይኖራቸዋል። አሊያም የእርሱ ምርጫ የመኖሪያ ቤት ከሆነ በሰሜን ማዘጋጃ ሳሬም ሆቴል አጠገብ፣ ሳር ቤት ካናዳ ኤምባሲ አጠገብ እንዲሁም ፒያሳ ሞናርክ ሆቴል ጀርባ በተመጣጣኝ ዋጋ እስከ 25% ልዩ ቅናሽ ይዞላችሁ መጥቷል። እነዚህ ቅናሾች ለትንሽ ጊዜ የሚቆዩ ስለሆነ ከታች ባለው ስልክ ፈጥኖ ይደውሉ። አኮያ ፕሮፐርቲስ ከነገ ለተዛመደ። በዛሬው ዕለት በበርካታ አካባቢዎች የመብራት አገልግሎት ይቋረጣል ተባለ። የኢትዮጵያ ኤሌክትሪክ አገልግሎት ዛሬ ጥቅምት 26 ቀን 2018 ዓ.ም የጥገና ስራ ለማከናወን በአዲስ አበባና ሸገር ከተማ አንዳንድ አካባቢዎች ላይ ኃይል እንደሚቋረጥባቸው ገልጸዋል። በዚህም መሰረት በኖሃ አደባባይ፣ ኤፍ4፣ ኤፍ6፣ ኖካ አደባባይ፣ ካፒታል ሲሚንቶ፣ አየር ጤና፣ ሳሚ ካፌ ጀርባ፣ ታቦት ማደሪያ፣ መሐንዲስ ሰፈር፣ ፐመሪዮስ፣ ቴሌ፣ ስልጤ ሰፈር መውጫ፣ ፋኑኤል ቤተክርስቲያን፣ አንጃባ ኮንዶሚኒየም፣ አለም ገና ኢንዱስትሪ ፉሪ ሬዲዮ ጣቢያ፣ ፉሪ ሀጂ ሪል ስቴት አካባቢ፣ ወርዶፋ ሎጅ፣ ዳርፉር ሰፈር፣ ጀሞ 2 እና ጀሞ 3 አካባቢዎች በከፊል መብራት አገልግሎት አይኖርም ተብለዋል። በተጨማሪም ፋና ውሃ ስታንድ ባይ፣ ጀሞ 2 ኮንዶሚኒየም፣ የሱሃ አለም ገና፣ ማርስ ብስኩት፣ ካራ መድኃኔ ዓለም መውጫ፣ ኢንዱስትሪ መንደር፣ አየር ጤና ትምህርት ቤት፣ አየር ጤና መስጊድ፣ ኪዳነ ምህረት ቤተክርስቲያን፣ ሱሉልታ ቆዳ ፋብሪካ፣ ኮሶበር፣ አቢሲኒያ ሲሚንቶ፣ ሙሎ፣ አሸዋ ሜዳ ኮንዶሚኒየም፣ ዲያስፖራ፣ ፊልደሮ፣ አንፎ ዓለም ባንክ ጫፍ፣ ኬኬ ብርድ ልብስ ፋብሪካ፣ ቂሊንጦ ኮንዶሚኒየም፣ ቂሊንጦ ማረሚያ ቤት፣ አስቱ ዩኒቨርሲቲና ኢንዱስትሪ መንደር፣ ዋሊያ ቢራ፣ ሰሚት ኮንዶሚኒየም ሙሉንና በአካባቢው ላይ ከጠዋቱ 2 ሰዓት ተኩል ጀምሮ እስከ 9 ሰዓት ተኩል ድረስ የኃይል አቅርቦት እንደሚቋረጥም ታውቋል። ስለሆነም አገልግሎቱ በተጠቀሱት አካባቢዎች የሚገኙ ደንበኞች የጥገና ስራው ተጠናቆ የኃይል አቅርቦቱ እስኪመለስ ድረስ በትዕግስት ጠብቁኝ ሲል ጠይቀዋል። የመማር ማስተማር ሂደት የሚያውኩ ተቋማት በትምህርት ቤቶች አካባቢ እንዳይገነቡ የሚያደርግ ደንብ ሊወጣ ነው ተባለ። ፔንሲዮን፣ ጫት፣ የመጠጥ፣ የጋራጅና ፈርኒቸር ቤቶችን ጨምሮ ትምህርትን የሚያውኩ ሌሎች ተግባራት የሚፈጸምባቸው ተቋማት ከትምህርት ቤቶች አጥር በ500 ሜትር ክበብ ውስጥ እንዳይገነቡ ተገንብተው የሚገኙትም ፍቃዳቸው እንዲመከን የሚደነግግ ረቂቅ ደንብ እየተዘጋጀ መሆኑን የትምህርት ሚኒስቴር አስታወቀ። የመማር ማስተማር ሂደትን የሚያውኩ ድርጊቶች ከጊዜ ወደ ጊዜ እየጨመሩ በመሆናቸው ሳቢያ ለመጀመሪያ ጊዜ ሕግ ለማውጣት ማስገደዱን ሚኒስቴሩ ገልጿል። በረቂቅ ደንቡ አዋኪ የተባሉት በተማሪዎች የአካልና የስነ ልቦና ጉዳት የሚያደርሱ እንደ አነቃቂ አደገኛ መድኃኒቶችና አደንዛዥ እጾች ዝውውርና መጠቀም በህጋዊነት ስም ህገወጥ ድርጊቶች የሚፈጸሙባቸው እንደ ፔንሲዮኖች፣ መጠጥ ቤቶች፣ ጭፈራ ቤቶችና ጫት ቤቶች እንዲሁም በትምህርት አካባቢዎች ከፍተኛ ድምጽ የሚያወጡ የፈርኒቸር ማምረቻዎችና
ጋራጆች እንዲሁም ሌሎች ድርጅቶች በተጨማሪም በተማሪዎች ላይ የጉልበት ብዝበዛ የሚያደርሱ ደላላዎች እንዲሁም ሌሎች ህገወጥ ድርጊቶች እንደሚጠቃለሉ የገለጹት በትምህርት ሚኒስቴር የማህበራዊ ሳይንስ ትምህርቶች ስርዓት ትምህርት ዴስክ ኃላፊ አቶ ኡመር ኢማም የሚመለከታቸው አካላትም ድርጊቶቹን ለመቆጣጠር ተመሳሳይነት ያለው አሰራር ማውጣት አለባቸው በሚለው ላይ ውይይት መደረጉን ተናግረዋል። አክሎም በአሁኑ ጊዜ በ500 ሜትር ክበብ ወይም ራዲየስ ውስጥ የሚገኙና ህገወጥ ድርጊቶች የሚፈጸሙባቸው ተብለው የተለዩ ሌሎች ድርጅቶችም በቀጥታ እንዲዘጉና ወደ ሌላ ዘርፍ እንዲገቡ አዳዲሶችም እንዳይከፈቱ ማድረግ ረቂቅ ደንቡ የያዛቸው ሁለት መሰረታዊ ጉዳዮች መሆናቸውን አስረድተዋል። ደንቡን የሚያስፈጽም በምክትል ጠቅላይ ሚኒስትር የሚመራና የትምህርት ሚኒስቴር ምክትል ሰብሳቢ የሆነበት ግብረ ኃይል እንደሚቋቋምም ገልጸዋል። ግብረ ኃይሉ በ500 ሜትር ክበብ ውስጥ የሚገኙ ህገወጥ ድርጊቶች የሚፈጸምባቸው ተቋማትን እንዲዘጉ ማድረግም ቀዳሚ ስራው መሆኑ ጠቅሰዋል። ያልታመመ ሰው በተሽከርካሪ ውስጥ አሰኝተው ገንዘብ ሲሰበስቡ የነበሩ ተጠርጣሪዎች በቁጥጥር ስር ዋሉ። በአዲስ አበባ ከተማ የተለያዩ ቦታዎች በመንቀሳቀስ ያልታመመ ሰው ታማሚ አስመስለውና ተሽከርካሪ ውስጥ አስተኝተው ሐሰተኛ ሰነድ በመጠቀም ከህብረተሰቡ ገንዘብ ሲሰበስቡ የተገኙት ተጠርጣሪዎች በቁጥጥር ስር መዋላቸው የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። አንድን ወጣት የኩላሊት ታማሚ በማስመሰል በተከራዩት የሰሌዳ ቁጥር ኮድ 326734 ኦሮ የሆነን ሚኒባስ ተሽከርካሪ ውስጥ አስተኝተው ከህብረተሰቡ የእርዳታ ገንዘብ ሲሰበስቡ የነበሩት እነዚህ ተጠርጣሪዎች ሊያዙ የቻሉት አያት አደባባይ ተብሎ በሚጠራው አካባቢ የለሚ ኩራ ክፍለ ከተማ ፖሊስ መምሪያ ባደረገው ክትትል መሆኑ ተገልጿል። በተሽከርካሪ ውስጥ በተደረገ ፍተሻ በእርዳታ ስም የተሰበሰበ 23325 ብር የተገኘ ሲሆን በተጨማሪም በሐሰት የተዘጋጀ የሕክምና ሰነድ እንዲሁም የድጋፍ ደብዳቤ የተገኘ ሲሆን ፖሊስም በሰነዶቹ ላይ ባደረገው ማጣራት ሐሰተኛ መሆናቸው ተረጋግጠዋል። በተጨማሪም ገንዘብ በመሰብሰብ ስራ ላይ ለተሰማሩት ግለሰቦች በቀን 300 ብር የሚከፈላቸው ሲሆን ተሽከርካሪው በቀን 3000 ብር እንደተከራዩትና ለአሽከርካሪው 1000 ብር እንደሚከፈለው ማረጋገጡም ፖሊስ አስታውቋል። በወንጀሉ በቀጥታ የተሳተፉና የተባበሩ በአጠቃላይ 9 ተጠርጣሪዎች ላይ ምርመራ እየተጣራ እንደሚገኝ የጠቀሰው የአዲስ አበባ ፖሊስ ጠቅላይ መምሪያ በየመንገዱ የሚካሄዱ እንዲህ አይነት ህገወጥ ተግባራትን ለመከላከል ህብረተሰቡ ድጋፍ ማድረግ በሚፈልግበት ወቅት ተገቢውን ማጣራት እንዲያደርግና አጠራጣሪ ሁኔታዎች ሲያጋጥሙም ለሚመለከተው አካል ጥቆማ እንዲሰጥ ጥሪውን አቅርበዋል። የመደበኛ ነጋዴዎች ህጋዊ ስርዓቱን ተከትለው የንግድ ተግባራቸውን እንዲያከናውኑ እየተደረገ ነው ተባለ። በመዲናዋ በህገወጥ የንግድ እንቅስቃሴ በተሰማሩ ነጋዴዎች ላይ የሚደረገው ቁጥጥር ተጠናክሮ መቀጠሉንም የአዲስ አበባ ንግድ ቢሮ አስታውቋል። በአዲስ አበባ የኑሮ ውድነቱን ለማቃለልና ገበያን ለማረጋጋት ሸማቹ መሰረታዊ የፍጆታ እቃዎችን በተመጣኝ ዋጋ የሚያገኝባቸው አማራጮች መፈጠራቸው ተገልጿል። የገበያ ስርዓቱ ህጋዊና ፍትሃዊ እንዲሆን የከተማዋ ንግድና ገቢዎች ቢሮ የተለያዩ ተግባራትን እያከናወነ መሆኑን የአዲስ አበባ ከተማ አስተዳደር ንግድ ቢሮ ምክትል ኃላፊ ጸጋዬ ደበሌ ተናግረዋል። አቶ ጸጋዬ የመደበኛ ነጋዴዎች ህጋዊ ስርዓቱን ተከትለው የንግድ ተግባራቸውን እንዲያከናውኑ እየተደረገ ነው ያሉም ሲሆን በከተማዋ የሚስተዋሉ ህገወጥ የንግድ እንቅስቃሴዎች በተለይም በቅዳሜና እሁድ ገበያዎችና በገበያ ማዕከላት ውስጥም ህጋዊ መስመሩን ተከትለው እንዲሰሩ መደረጉን ተናግረዋል። መደበኛ ያልሆኑ የንግድ እንቅስቃሴዎችን ወደ ህጋዊ መስመር ማስገባት ፍትሃዊ የንግድ ውድድርን ለማረጋገጥ ወሳኝ ሚና አለው ያሉት ምክትል የቢሮ ኃላፊው ቢሮው በ2018 የመጀመሪያው ሩብ ዓመት ከ5000 በላይ የሚሆኑ ህገወጥ ነጋዴዎች ላይ እርምጃ መውሰዱንና ከነዚህም ውስጥ ከ4000 በላይ የሚሆኑት ወደ ህጋዊ የንግድ ስርዓት እንዲገቡ መደረጉን አስታውቀዋል። በሌላ በኩል በሩብ ዓመቱ ያለደረሰኝ ግብይት ሲፈጽሙ በተገኙ ከ2000 በላይ ነጋዴዎች ላይ እርምጃ ተወስዷል የሚሉት የአዲስ አበባ ከተማ ገቢዎች ቢሮ ምክትል ኃላፊ አቶ ሚኪያስ ሙልጌታ የታክስ መሰረቱን በማስፋት ከተማዋ የምታመነጨውን ገቢ በአግባቡ ለመሰብሰብ ህግ የማስከበር ተግባር ተጠናክሮ እንደሚቀጥል ገልጸዋል። ነጋዴው ግብር መክፈል ሀገራዊ ግዴታ መሆኑን አውቆ በህጋዊ መንገድ የንግድ ስራውን እንዲከውን የተለያዩ የግንዛቤ ማስጨበጫ ተግባራት እየተከናወኑ መሆኑንም የገለጹ ሲሆን ነጋዴዎች በበኩላቸው የንግድ ስርዓቱን ፍትሃዊና ተወዳዳሪ ለማድረግ ግብራቸውን በአግባቡ በማሳወቅ በወቅቱ እየከፈሉ መሆኑን አንስተዋል ሲል ኢዜአ ዘግቧል።
ሉካንዳ ቤቶች ላይ የተላለፈው ውሳኔ በነጋዴዎች ላይ ጫና የሚፈጥር ነው ተባለ። ሉካንዳ ቤቶች በዓመታዊ ግብርም ሆነ በኦዲት ስራ የሚያቀርቧቸው ሂሳብ መዝገቦች ሊያሟሏቸው ይገባል ተብሎ የተዘረዘሩ ውሳኔዎች በዘርፉ የተሰማሩ ነጋዴዎች ላይ ጫና የሚፈጥር ነው ተባለ። በአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በኩል የስጋ ምርት አቅራቢዎች ወይንም ሉካንዳ ቤቶች የሚፈጽሟቸውን ግዢዎች መረጃ አያያዝ በተመለከተ የተላለፈው ውሳኔ በነጋዴዎች ላይ ጫና የሚፈጥር ነው ሲሉ የአዲስ አበባ ከተማ ሉካንዳ ነጋዴዎች ማህበር ዋና ስራ አስኪያጅ አቶ አየለ ሳሌ ቅሬታቸውን ገልጸዋል። ደረሰኝ ሊቀርብላቸው ላልቻሉ በባህላዊ መንገድ ከሚያቀርቡ አርሶ አደሮች ላይ የሚከወኑ የእንስሳት ግዢዎች ስለመፈጸማቸው የሚያረጋግጡ የውል ሰነዶች በማዘጋጀት በታክስ ባለስልጣኑ በተፈቀደ የግዢ ማረጋገጫ ደረሰኝ ላይም የሻጩን ስምና አድራሻ በመዝገብና የመታወቂያ ኮፒ በመያዝ ትክክለኛ የግብይት ዋጋውን በባንክ የክፍያ ስርዓት መሰረት መፈጸም እንደሚገባ መወሰኑ አይዘነጋም። ይህ ውሳኔ አስመልክቶ ቅሬታቸውን የገለጹት አቶ አየለ ሉካንዳ ቤቶች ግብይት የሚፈጽሙባቸው ቦታዎችን ውሳኔውን ተፈጻሚ ለማድረግ የማይቻልባቸው መሆናቸውን ተናግረው ይህ አሰራር በዘርፉ ላይ ጫና ለመፍጠር ታስቦ የተላለፈ ነው ብለዋል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ሉካንዳ ቤቶች ማንኛውም ግዢ ሲፈጽሙ በሶስተኛ ወገን ሊረጋገጥ በሚችል የባንክ ክፍያ ስርዓት መፈጸም፣ ትክክለኛ የግዢ ሰነድ በመያዝ ሂሳባቸውን ማሳወቅ እንዳለባቸው፣ ይህንን ማድረግ ካልቻሉ የበሬ፣ የበግ፣ የፍየልና የመሳሰሉት የቁም እንስሳት ወቅታዊ የዋጋ ጥናትን መነሻ በማድረግ ግብር እንደሚያሰላ ማስታወቁ አይዘነጋም። የግምት ታክስ ስሌት አፈጻጸም መመሪያ ቁጥር 138/2010 መሰረት በሉካንዳ ንግድ የተሰማሩ ታክስ ከፋዮች በግብር ዘመን የእርድ አገልግሎት ብዛት የእርድ አገልግሎት ከሚሰጥ ሰው በሚቀርበው መረጃ መሰረት የሚሰላ እንደሚሆን ሰፍረዋል። ከገቢ አሰባሰብ ጋር በተያያዘ በስጋ ንግድ የተሰማሩ ነጋዴዎች ቅድመ ግብር የሚከፍሉበት አሰራር እንዲዘረጋ ከ2016 ዓ.ም ጀምሮ ሲጠይቁ መቆየታቸው የሚገልጹት የማህበሩ ዋና ስራ አስኪያጅ የሆኑት አቶ አየለ የቁም እንስሳትን በቄራዎች ድርጅት ለእርድ ስናቀርብ ከምንፈጽመው የአገልግሎት ክፍያ ጋር ቅድመ ግብር መክፈል እንድንችል በማህበሩ በኩል መፍትሄ አቅርበናል ሲሉም ተደምጠዋል። በአሜሪካ የገንዘብ ድጋፍ መቋረጥ ምክንያት ከስራ የተሰናበቱ ሰራተኞችን ብዛት ለማወቅ አልተቻለም ተባለ። የዶናልድ ትራምፕ አስተዳደር የውጭ እርዳታ ማቋረጡን ተከትሎ በኢትዮጵያ ከስራ የተሰናበቱ የሲቪል ማህበረሰብ ድርጅቶች ሰራተኞችን ብዛታቸው ለማወቅ የተደረገው ጥረት አለመሳካቱን የኢትዮጵያ የሲቪል ማህበረሰብ ድርጅቶች ምክር ቤት አስታወቀ። የእርዳታው መቋረጥ ተከትሎ በኢትዮጵያ የሚንቀሳቀሱ ሲቪል ማህበራት በተለያዩ አካባቢዎች ሲያካሂዱት የነበረውን እንቅስቃሴ ለማቋረጥ በመገደዳቸው ከስራ ውጭ የሆኑ ሰራተኞችን ትክክለኛ ቁጥር ለማወቅ የተደረገው ጥረት ሊሳካ ያልቻለው በተቋማቱ ፍቃደኛ ለመሆን ምክንያት ነው ሲልም ምክር ቤቱ ገልጿል። ከስራ የተሰናበቱ ሰራተኞችን ትክክለኛ ብዛት ለማወቅ የኢትዮጵያ ሲቪል ማህበረሰብ ባለስልጣንና የሲቪል ማህበረሰብ ምክር ቤት በጋራ ያሰናዱትን መጠይቅ ሞልተው ለመመለስ አብዛኞቹ ተቋማት ፍቃደኛ አይደሉም የሚሉት የምክር ቤቱ ዋና ዳይሬክተር አቶ አህመድ ሁሴን ካሉት የሲቪል ማህበረሰብ ድርጅቶች ውስጥ ፍቃደኛ ሆነው መጠየቁን የሞሉት ቁጥራቸው ከ100 እንደማይበልጡ ገልጸዋል። አክሎም ተቋማቱ በገንዘብ ድጋፉ መቋረጥ ምክንያት የገጠማቸውን ችግር ለመቋቋም ሰራተኞችን ከማሰናበት በተጨማሪ ወርሃዊ ደመወዝ ለመቀነስና ጥቅማ ጥቅም ለማስቀረት ተገደዋልን ብለዋል። በድጋፉ መቋረጥ ምክንያት ምን ያህል ሰራተኞች ከስራ ውጭ እንደሆኑ ባይታወቅም ሙሉ በሙሉ ከስራ ውጭ የሆነ የሲቪል ማህበር ግን የለም ተብሏል። የዶናልድ ትራምፕ አስተዳደር ጥር 12 ቀን 2017 ዓ.ም ባስተላለፈው ትዕዛዝ የአሜሪካ ዓለም አቀፍ ተራድኦ ድርጅት ወይንም USAID የገንዘብ እርዳታ በድንገት መቆሙ በበርካታ በድርጅቱ ድጋፍ ይንቀሳቀሱ የነበሩ የሲቪል ማህበረሰብ ድርጅቶች ስራ ላይ እንዲሁም የሰብአዊና የልማት እንቅስቃሴዎቻቸው ላይ አሉታዊ ተጽዕኖ ማሳደሩ ተገልጿል። የተከበራችሁ ተከታታዮቻችን አሁንም ገበያ ሚዲያን ነው በመከታተል ላይ የምትገኙት። ከዚህ በማስከተል በስፋት ለመመልከት የመረጥነውን ጉዳይ ወደ እናንተ እናደርሳለን። የሸገር ዳቦ ድጎማ ለባለ ሀብቶች መሰጠቱ ተሰምቷል። ከዚህ ቀደም የአዲስ አበባ ከተማ አስተዳደር ለህብረተሰቡ ከሚያሰራጨው በእያንዳንዱ የሸገር ዳቦ ላይ 1 ብር ከ55 ሳንቲም ይደጉም እንደነበር ይታወሳል። አሁን ላይ ግን የሸገር ዳቦ ድጎማ ከመንግስት ሙሉ በሙሉ ወጥቶ ድጎማው ለባለ ሀብቶች መሰጠቱን የአዲስ አበባ ከተማ መስተዳደር ንግድ ቢሮ አስታውቀዋል። ይህን በማስመልከት ታዲያ ባልደረባችን መላኩ ደምሰው ዝርዝር ጉዳይ አዘጋጅቷል። የሸገር ዳቦ ድጎማ ለባለ ሀብቶች መሰጠቱ ተሰምቷል። ከዚህ ቀደም የአዲስ አበባ ከተማ አስተዳደር ለህብረተሰቡ ከሚያሰራጨው በእያንዳንዱ የሸገር ዳቦ ላይ 1 ብር ከ55 ሳንቲም ይደጉም እንደነበር ይታወሳል። አሁን ላይ ግን የሸገር ዳቦ ድጎማ ከመንግስት ሙሉ በሙሉ ወጥቶ ለባለ ሀብቶች መሰጠቱን የአዲስ አበባ ከተማ አስተዳደር ንግድ ቢሮ አስታውቋል። በዚህም የሸገር ዳቦ ድጎማ ከመንግስት ሙሉ በሙሉ መነሳቱን ተከትሎ ፋብሪካው በራሱ
በወር እስከ 36 ሚሊዮን ብር በመደጎም ለማህበራት እያሰራጨ ነው ሲሉ በአዲስ አበባ ከተማ አስተዳደር ንግድ ቢሮ የንግድ ግብይት ማስፋፊያ ዳይሬክቶሬት ዳይሬክተር አቶ መከታ አዳፍሬ ለገበያ ሚዲያ ተናግረዋል። መንግስት ከሚያሰራጨው ዳቦ ላይ 1 ብር ከ55 በእያንዳንዱ ዳቦ ይደጉም ነበር ከተማ አስተዳደሩ። አሁን በዘንድሮ ዓመት ሙሉ በሙሉ ድጎማውን መንግስት አንስቷል። ስለዚህ ያኔ ድጎማ ገንዘብ ራሱ ፋብሪካው ሸፍኖ በወር እስከ 36 ሚሊዮን ብር ድጎማ አድርጎ ፋብሪካው ነው እያሰራጨ ያለው ለመንግስት ድጋፍ አድርጎ። ስለዚህ ከመንግስት እጅ ድጎማ የሚባል ወጥቷል። የአዲስ አበባ የሸገር ዳቦ ማለት ነው። ነገር ግን ያቺ መንግስት ሲደጉማት የነበረውን ባለሀብቱ ነው በግሉ እየደጎመ ለህብረተሰቡ እያሰራጨ ያለው። እንዲያም ሆኖ እንግዲህ በበጎ ፈቃድ ለህዝቡ ጥቅም ሲባል ኃላፊነቱ ወስዶ እየደጎመ እየሰራ ነው ያለው። የሸገር ዳቦን በተመለከተ በተደጋጋሚ ከህብረተሰቡ ዘንድ የሚነሱ የጥራትና የግራም መቀነስ ቅሬታዎችን ተከትሎም የንግድ ቢሮው ምን ሰርቷል፣ የተቀመጡ አቅጣጫዎችስ ምንድናቸው ሲል ገበያ ሚዲያ ዳይሬክተሩን ጠይቋል። በዚህ ስራ ሂደት ወቅት ግን ማህበራት ደግሞ ጥራት ያለው ዳቦ ማግኘት አለባቸው፣ ግልጽ ነው። ከዚህ አኳያ ጥራት በየጊዜው አጠቃላይ አቅርቦቱን ከጥራት ከወቅታዊነት ከዳቦ ቁጥር መጉደል ጋር በተያያዘ እንገመግማለን። መድረክ ፈጥረን ከሸገር ዳቦ ፋብሪካ ጋር ስንገመግም ኢቭን ማህበራትን ጨምረን በየደረጃ ያለ የመዋቅራችን አመራርና ባለሙያ ባለበት እየገመገምን ነው እየመራን ያለ ነው። በዚያ ላይ አልፎ አልፎ ፋብሪካ በከፍተኛ ሁኔታ በሚያመርትበት ጊዜ እንግዲህ አንድ ፋብሪካ በቀን በሚሊዮን የሚቆጠር ዳቦ እያመረተ በስራ ሂደት ወቅት የኃይል መብዛት የኃይል ማነስ በሚኖር ሰዓት አልፎ አልፎ ዳቦው የማረር ማለት ከመጠን በላይ የመብሰል አንዳንድ ጊዜ ደግሞ ትኩሱን እንደወጣ የማሸግና ሲታሸግ በፕላስቲክ ስለሆነ የሚታሸገው ቶሎ ፈጥኖ ነጭ ከለር የመያዝ አይነት አዝማሚያዎች ነበሩ። እነዚህን በግምገማ የተቋሙም አመራሮችና እስከታች ያለው ሰራተኛ በመነጋገር እያንዳንዱ ደረጃ ላይ ያለው ሰራተኛ ጥንቃቄ አድርጎ እንዲያመርት ጥራቱን እንዲያስጠብቅ ለማድረግ ከፍተኛ ጥረት ተደርጓል። አሁን በጣም በከፍተኛ ሁኔታ መሻሻል አሳይቷል። ይሄ ፋብሪካው አንድ ነው፣ ብቸኛ ነው። መንግስትን በከፍተኛ ሁኔታ እያገዘ ያለ በየወሩ ከ30 ሚሊዮን ብር በላይ 1 ብር ከ55 በእያንዳንዱ ዳቦ ለህዝቡ ደጉሞ የሚሰጥ ድርጅት ነው። በጣም ግዙፍ ነው። ዘመናዊ ፋብሪካ ነው። የእጅ ንክኪ የሚባል ነገር የለም። በጥራት ዙሪያ የሚታማ ፋብሪካ አይደለም። ከዱቄት ዝግጅት ጀምሮ ዳቦ ተመርቶ እስከሚወጣ ድረስ በማሽን ነው። ዘመናዊ ነው። ስለዚህ ሰው የሚነካካው ነገር የለም። ከንጽህና አንጻር ከጥራት አንጻር የሚታማ ፋብሪካ አይደለም። አንድ ሁለተኛ ኮምፒውተራይዝድ ነው። በተጨማሪም ግዙፉ የሸገር ፋብሪካ በቀን ውስጥ ጥራት ያለው በሚሊዮኖች የሚቆጠር ዳቦ እያመረተ መሆኑን የገለጹት አቶ መከታ የሸገር ዳቦ ግራምን በተመለከተ በዚህ መልኩ አብራርተዋል። በግራም ጉድለት 70 ግራም ሚኒመም ሪኳየርመንት ነው። ሸገር ዳቦ ደግሞ 70 ግራም አይደለም ከ70 ግራም 72 75 እያደረገ እንደሚያወጣ በተከታታይ ባደረግነው ሱፐርቪዥን አረጋግጠናል። አሁንም ይሄው ነው እየቀጠለ ያለው። በከፍተኛ ሁኔታ ህዝብንና መንግስትን እያገዘ ያለ ነው። በጥራትም በግራም ጉድለት የሚታማ አይደለም። በሌላ በኩል የሸገር ዳቦ የስርጭት ስርዓትን በተመለከተም ለገበያ ሚዲያ ማብራሪያ የሰጡት ዳይሬክተሩ ድጎማው ከመንግስት ወጥቶ ለባለሀብቶች ይሰጥ እንጂ የስርጭት ስርዓቱና ቁጥጥሩ ግን በነበረበት ይቀጥላል ብለዋል። ስርጭቱ ከዛሬ 3-4 ዓመታት ጀምሮ ማህበራት የአዲስ አበባ ከተማ አስተዳደር የተደራጁ ማህበራት ስራ ዕድል የተፈጠረላቸው ማህበራት ከሸገር ዳቦ ፋብሪካ ጋር ትስስር ፈጥረው ፋብሪካው ዳቦ በየቀኑ እያሰራጨላቸው ለህብረተሰቡ ነው እያዳረሱ ያሉት። ይሄ አሰራር ቀጥሏል፣ አልተቋረጠም። ድርጅቱ መንግስት ድጎማውን ስላቋረጠ እኔም ትስስር የሚባል ነገር አይመለከተኝም፣ በራሴ በነፃ ገበያ ገብቼ እሸጣለሁ አላለም። ምንድነው ከመንግስት ጋር በመነጋገር የጋራ መግባባት ፈጥረው በቀጥታ ይሄን ድጎማውን ራሱን እንደሚሸፍንና በነባር ማህበራት ደግሞ ከሱ ጋር ተሳስረው የነበሩትን ይዞ እንዲቀጥል ተስማምተናል ማለት ነው። ውል ፈጽመን በነበረው አሰራር እንዲቀጥል ተስማምተናል ከፋብሪካው ጋር። ስለዚህ
በየክፍለ ከተማውና ወረዳው የተደራጁ ማህበራት ሸገር ዳቦ የሚያቀርበውን ዳቦ እስካሁን ድረስ ባለው የስራ ሂደት እንዳስቀጠለ ነው። በአዲስ መልክም ውል ስንፈጽም ድጎማውን በራሱ እንዲሸፍን ተስማማን እንጂ ሌላው አጠቃላይ አቅርቦትና ስርጭቱ በነበረው ይቀጥላል የሚል ተስማምተን ነው ወደ ስራ ያለው። ስለዚህ ማህበራት በዚያ መሰረት በሁሉም ወረዳ ያሉ ማህበራት ስርጭቱን ያስቀጥላሉ ማለት ነው። እንዲሁም የሸገር ዳቦ ፋብሪካ በሚያመርተውና በሚያሰራጨው ዳቦ ላይ ቅሬታ ያለው ማለትም በጥራትም ሆነ በግራም ማነስ ቅሬታ ያለው ማህበራት እንዲሁም ማንኛውም አካል በንግድ ቢሮ ነጻ የስልክ መስመር 8588 ጥቆማ መስጠት እንደሚችልም ተናግረዋል። በመጨረሻም ባጋጠመው አሰቃቂ የአውሮፕላን መከስከስ አደጋ የበርካቶች ህይወት ማለፉ ተሰማ። በአሜሪካ ኬንታኪ ግዛት ውስጥ በሚገኘው ሉዊስቪል ኢንተርናሽናል ኤርፖርት አቅራቢያ የዩፒኤስ የጭነት አይሮፕላን ከተነሳ ብዙም ሳይቆይ ተከስክሶ በእሳት መያያዙን ተከትሎ ቢያንስ 7 ሰዎች መሞታቸው ተገልጸዋል። አደጋው የተከሰተው ትላንት ማክሰኞ ምሽት ላይ ሲሆን የሟቾች ቁጥርም ሊጨምር እንደሚችል ይጠበቃል ሲሉ የኬንታኪ ገዢ የሆኑት አንዲ ቢሸር የተናገሩ ሲሆን በተጨማሪም ቢያንስ 11 የሚሆኑ ሰዎች የአካል ጉዳት ደርሶባቸው የሕክምና እርዳታ እየተደረገላቸው ነው ብለዋል። የማክዶኔል ዳግላስ ኤምዲ 11 አይነት የሆነው አይሮፕላኑ ወደ ሆኖሉሉ ሃዋይ በረራ ላይ ያለ መሬት ላይ ከሚገኙ 2 የንግድ ተቋማት ጋር ተጋጭቶ ከፍተኛ የእሳት ቃጠሎ እንዳጋጠመው የተዘገበ ሲሆን በአውሮፕላኑ ላይ 3 የበረራ ሰራተኞች እንደነበሩም የዩፒኤስ ኩባንያ መረጃ ያሳያል። የአውሮፕላን አደጋው መንስኤ እስካሁን ያልታወቀ ሲሆን የአሜሪካ የፌዴራል አቪዬሽን አስተዳደርና የብሔራዊ ትራንስፖርት ደህንነት ቦርድ የምርመራ ስራ የጀመሩ ሲሆን የአውሮፕላኑ መከስከስ በከተማው የዕቃ ትራንስፖርትና በረራ እንቅስቃሴ ላይ ከፍተኛ መስተጓጎል ማስከተሉም ተገልጿል። የተወደዳችሁ ተከታታዮቻችን የዕለቱን የምዕራፍ 1 የዜና ዘገባችንን የተከታተላችሁትን ይመስላል። አሁን ደግሞ የሮሃ ፎሬክስ ቢሮ የዕለቱን የምንዛሪ ተመን እናሳውቃችኋለን። በዛሬው ዕለት ሮሃ የፎሬክስ ቢሮ አንዱን የአሜሪካ ዶላር 173 ብር ከ85 ሳንቲም በመግዛት 177 ብር ከ33 ሳንቲም ሽጧል። አንዱን የታላቋን ብሪታንያ ፓውንድ ስተርሊንግ 219 ብር ከ05 ሳንቲም በመግዛት 223 ብር ከ43 ሳንቲም ተሽጧል። አንዱን ዩሮ 193 ብር ከ90 ሳንቲም ተገዝቶ 197 ብር ከ78 ሳንቲም ተሽጧል። አንዱን የስዊስ ፍራንክ 203 ብር ከ75 ሳንቲም ተገዝቶ 207 ብር ከ83 ሳንቲም ተሽጧል። አንዱን የአረብ ኤምሬትስ ድርሃም 46 ብር ከ2 ሳንቲም ተገዝቶ 47 ብር ከ12 ሳንቲም ተሽጧል። አንዱን የሳውዲ ሪያል 45 ብር ከ65 ሳንቲም ተገዝቶ 46 ብር ከ56 ሳንቲም ሲሸጥ የቻይና ዩዋን ደግሞ 22 ብር ከ75 ሳንቲም ተገዝቶ 23 ብር ከ21 ሳንቲም መሸጡን ሮሃ የፎሬክስ ቢሮ ይፋ ያደረገውን የዕለቱን የውጭ ዛሬ ተመን ያሳያል። የተከበራችሁ ተከታታዮቻችን ከገበያ ሚዲያ ወደ እናንተ ሲደርሱ የነበሩት የጥቅምት 26 ቀን 2018 ዓ.ም የምዕራፍ 1 የቀን የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካሙን ሁሉ እናንተ ተመኘን። ሰላም። በአዲስ አበባ ነጋዴዎች በጉጉት ሲጠበቅ የነበረው የአኮያ ጎልድ ሱቅ መሃል 4 ኪሎ ላይ ኪራይ በሚመስል ዋጋ ሽያጭ ተጀመረ። 5 እህት ኩባንያዎች ያሉት አኮያ ፕሮፐርቲስ በ3 ዓመት ውስጥ 3 ፕሮጀክቶችን በጥራት ገንብቶ አጠናቋል። እንዲሁም ብዙዎችን የቤት ባለቤት አድርጓል። አሁን ደግሞ በአዲስ አበባ እምብርት መሃል 4 ኪሎ ላይ አምባሳደር ሞል ጀርባ የንግድ ማዕከል ከ19 እስከ 34 ካሬ አማራጭ ያላቸውን ሱቆች ከ3.9 ሚሊዮን ብር ጠቅላላ ክፍያ ጀምሮ እንዲሁም በ30% ቅድመ ክፍያ ያለምንም ዋጋ ጭማሪ በተመቻቸ ያከፋፈል ሁኔታ ለገበያ አውጥቷል። በተጨማሪም እነዚህ ሱቆች በፉል ፊኒሽድ አማራጭና የ100% የኪራይ ዋስትና ያላቸው ሲሆን ከ10 እስከ 20% እውነተኛ ቅናሽ ይኖራቸዋል። አሊያም የእርሱ ምርጫ የመኖሪያ ቤት ከሆነ በሰሜን ማዘጋጃ ሳሬም ሆቴል አጠገብ፣ ሳር ቤት ካናዳ ኤምባሲ አጠገብ እንዲሁም ፒያሳ ሞናርክ ሆቴል ጀርባ በተመጣጣኝ ዋጋ እስከ 25% ልዩ ቅናሽ ይዞላችሁ መጥቷል። እነዚህ ቅናሾች ለትንሽ ጊዜ የሚቆዩ ስለሆነ ከታች ባለው ስልክ ፈጥነው ይደውሉ። አኮያ ፕሮፐርቲስ ከነገ ለተዛመደ